እኔ እንጃ አላውቅም። ነገም ደግሞ ነግበኔ ካላልን ሁላችን እናጣለን። ሴት በሴት ሆና እጇ ከምትቀስር ማቆም ትችላለች፣ ማስቆም እንችላለን። የማይቻል ነገር የለም። እኛ ነው ያሳደግነው፣ እኛም ማስቆም እንችላለን። አንፈልገውም ይሄ አይዲያ ሴት በሴት መደራረብ። እንዴ ባል እንዳናምነው እየተደረገ ነው እንዴ። ሴት ልጅ ላይ ባሏ እንዳታምነው እየታየ ነው። እንዳንናገር ነው እንጂ ውዴ፣ እንዳንናገር ባል አብስቶስታ ለምን አመሻ የሆነ ጥፋት ሲያጠፋ ጥፋቱ ሳትነግረው ጸጥ እንድትደብቅለት ላ ይሄ ነገር ደግሞ ለእኛ ጥሩ አይደለም። አገራችን ስንገባም ለነገ እኔ እንጃ። ባል ያላችሁ ፈጣሪ ይጠብቅላችሁ። በተለይ ደግሞ ከዚህ ሴት ጋር ነውጪ ይላን ሸክልች ኧረ መልስ አትስጫቸው እነሱ ደነዞች እና ይሄንን አይሆንም አሉ የምትባል የብሩክ አይ ቲንክ ፕሮፋይል አድርገኝ ምን አለች መሰለች በትግርኛ ሸዊት እኛ አለች አንዴ ማሬ እኛ የሃይምና ብሩክ የድራማ እኛ ነው ያስቆምነው ቢኮዝ ቪዲዮ ባለማየት አለች። ገባሽ? የድራማ ቪዲዮ እኮ እኔ ማልኩኝ እኮ በመሀሪ አልነበርሽም እንጂ ያኛው ቤት በደንብ ብያቸዋለሁ። የኔኛው ቤት ነግሬያቸዋለሁ እኮ እኔ በአንድ ቀን የመለሷቸው ገንትና የማርክም እኮ የሆነች ልጅ ይዞ መጥቶ ነበረ። የምታስታውሱ ከሆነ ማርክ የሆነች ከውጭ ሀገር ይዣት መጥቻለሁ ብሎ እኮ ጀምሮ ነበር። ሙሉ ቤተሰብ ዝም ብሎ ሲሪየስ ሲሆንበት የሆነ ቢዝነስ ይከማጣማ ብሎ መልሶ ከሷ ጋር ጀመረ። አሁንም የሆነ ጸብ ጀመረ፣ መልሶ ወደ ራሱ ተመለሰ። እኛው ነን እየተቀበል እያቀባበል ናቸው። እንትን ሚዲያው ላይ እንትን ስንላቸው በእኛ አናታችን ላይ ወጡ። ሴትን እያስጨቆነ ነው። ነገ ልጆቻችን ያልሆነ ትምህርት እያስተማረ ነው። ይህ ነገር በቃን እንበል። በቃ እናግዛችኋለን የተለማመጡ እና ይሄን ነገር እናስቁም ብለዋል እኮ። ነገር ያላት የለም። አንድ ልጅ የሀይሜና የብሩኬ ገዳፊ ናት። ይሄን ነገር ከዚህ በኋላ በቃን። ከዚህ በኋላ ሁላችንም ሩቲ እስከ መች ድረስ የሰፈሩ ሰው ለማፈመስ ይረግጣታል፣ ያስረግጣታል? እስከ መች ምድረ ጫታም ይዞ መጥቶ እስከ መች ያስረግጣታል? እስከ መች ነው የሩቲ ቤተሰብ የሚያሰድበው እሱ? እስከ መች ሩቲ እናቷ ተከብራ አልተቀመጠችም፣ አባቷ ተከብራ አልተቀመጠም። ሩቲ አንዴ ሲሉ በእናቷ ይመጣሉ፣ አንዴ ሲሉ በቤቷ፣ አንዴ ሲሉ በልጇ፣ አንዴ ሲሉ በራሷ እየመጡ ነው። ለምንድን ነው የሰፈሩ ሰው በሩቲ የሚያስፈምሰው እንዴ? ይደብራል በጣም ይደብሩም እንደ በሚስቱ በልጅና ደግሞ እኮ ምን አለ ትዳር ላይ እና ተትዳር ውጭና ትዳር ላይ አንድ አይደለም። በፍቅር እያለ ምን ማለት ነው? የታይቶ ሰው እንዲፈራ ትዳር ጭራሽ ትዳር እንዲፈራ እያደረገ ሲቀጥል ደግሞ ማለት ነው ኦዲየንስ እና ኦዲየንስ ተጣልተው ራሱ ብር እንደሚልኩለት እያወቀ ዝም ብሎ የማያስቆም የሚበላ ይሄ ብቻ ሳያንሰው የሴት ክብር በጣም የሚያወርድ በቃ አነጋገሩ ምን የወለደ ሴት እንደማትፈልግ ምን ማለት ነው? ይሄ ሲጀመር እኮ እኔ ራሱ ባለፈውን ዩቱብ ላይ እያወራን ነበር። ባይዘው ዩቱብ ላይ ይመጣ ይሆናል አፍያ ይገና ሸዊትና እንትና ካልን ሁላችንም ይሄን ነገር ማስቆም እንችላለን ብላለች እሷም ማለት ነው አፍያ እና ሸዊት እንደው በእናታችሁ ዝም እንዳትሉ ማርያምን ማለት ነው። አይ ሁላችንም አሁን ሸዊት ሙታያር መሰለኝ አላቅም መልስ ማሰጠው ሁላችንም ነገም ሆነ ከነገ ወዲያ ሼር አድርጋችሁ ሁላችሁም በውስጥ ቴክስት ተጻጻፋችሁ እናውራ። ኤዲ ሄልመኛዋ ሸዊት ተስማምታለች። አልሰማዋትም። ልንገርሽ ወደ እኔ ሁላችንም መስማማት አንድ መሆን አለበት። እኔ ያልኩሽ ያለሁኝ ቆይ አንዴ ወዶች እኔ ስራ ነው የገባሽ። አሁን በጊዜ ነው የምተኛው ጠዋት ስለምነሳ እኮ ታኝ ወደ ስራዬ ስለማስቀደም ማለት ነው። ግድ ነው። እነሱም ብራቸው አስቀድሞ ነው ዛሬ የሰበሰቡን። ብራቸው አስቀድሞ ነው እኛን ዛሬ እንደዚህ የሚያጫጭሁን። ስራሽን አክብሪ፣ ስራችን እናክብር። በትር ሰዓታችን ነው የምናያቸው። በትር ሰዓት ደግሞ ራሳችን አይምሯችን የሚያሳምር ነገር፣ ደስ የሚል ነገር ማድረግ ነው ያለባቸው። ስለዚህ ደግሞ ጥሩ ነገር አይምሮ የሚያዝናና ነገር፣ ልጅን ለወደፊት ልጆችን ብዙ ነገር የሚያስተምር ነገር። ከዚህ በፊት እናትና አባቶቻችን ትዕግስትን አስተምሮናል። እኛም ትዕግስተኛ እንሆን ብሎ ብዙ ነገር እንዲያምኑ ብዙ ነገር ይዘው እንዲጠነክሩ የሚያደርግ ነገር ይዘውልን ይምጡ። ይህ ከዚህ በኋላ ይብቃ ብለን እንበል ሁላችንም። በቃ ባለን አቅም ተናግረን ደግሞ ማናረግ ነገር የለም። እኛ ጀግኖች ነን። ብዙ ነገር ማድረግ የምንችል ሰዎች ነን። ሴት ልጅ ከምንም በላይ ናት። ሴት ልጅ ብዙ ነገር ትቀይራለች። ሴት ልጅ ብዙ ነገር ታስተካክላለች። ስለዚህ እኛ ዛሬ ይሄን የመጣ ነገር ጥሩ አይደለም፣ ለልጆቻችን አይደለም ለኛ። እሺ ዛሬ ማናችንም ባላችንም ሆነ ወንድማችን ጓደኛችንም ጥሎን ሄደን እንበል። ነገ ግን ልጆቻችን ምን እየተማሩ ይሄዱ? ምንስ እያስተማረ ነው? ምንስ እየሆነ ነው? ይሄ ለማን ተብሎ እየተሰራለት ነው? ዞሮ ለወደፊቱ ታዳጊ ነው አይደል እንደ እየሰራ እየለቀቀ ያለው
እና ይሄ ነገር ጥሩ አይደለም፣ ይብቃን ብለን ሁላችንም ስትሰባሰቡ ጥሩኝ ተሰባስበን ሁላችንም ማለት ያለብን ነገር ማድረግ ያለብን ነገር እናድርግ። እኛም በፎሎ ነው ያሳደግነው፣ እኛም በሰብስክራይብ ነው ያሳደግነው። እሱን ከቀነስን ዶላር ሲቀንስለት ልክ አይደለሁም ብሎ እርግጠኛ ነኝ ሁሉም ነገር አስተካክሎ ወደ ራሱ ይመለሳል። ይህ እናድርግ ነው ንመሀር የኔ ሀሳብ እኮ። እኔ እኮ 100% ተስማምቼብሻለሁ፣ በአንቺ ሀሳብ ተስማምቻለሁ እኮ። ሰብስክራይብ ከተነሳለት ዶላሩ ከቀነሰለት ሰብስክራይብ ከተነሳ ዶላር ከቀነሰላቸው ቀጥ ረጭ ብሎ እንደ በፊት እየተሳሳቁ ይመጣሉ። ምድር የሰፈሩ ጫፋም ይዞ አይጣብን ሚስቱን እያስረገጠ። እኔ ደግሞ ልናገር አንዴ ልንገርሽ ማሬ፣ እኔ ስለ ሰብስክራይብ እኛ አናነሳም። ሰብስክራይብ ማንሳት ምናምን እዚህ ጋር እኔ ባናገባ ጥሩ ነው። እኛ ቪዲዮ አለማየት ግን መብታችን ነው። ገባ? ሰብስክራይብ ምናምን አያስፈልግም። ግን ሁላችን ከተስማማን ቆይ ማሪ ላውራና አንዴ ውዴ አንዴ ቪዲዮ ሁላችን ተስማምተን ቪዲዮ አለማየት እንችላለን። ገባሽ? ሁላችን ተስማምተን ማለት ነው ቪዲዮ አለማየት በአንድ አቋም መቆም ማለት ነው። እንደዚህ ካደረግ የማይመለሱበት ሞመንት የላቸውም። ለዚህ ደግሞ እሺ ዛሬ ይመቸኛል ካላችሁ እናንተ ዲስከስ አድርጉ፣ ሸዊት እዚህ ዲስከስ አድርጉ። እኔ ግን ጠዋት ስለሚነሳ እኔ ልተኛ ነኝ። ነገ ይሁን ሩታዬ፣ አንቺም ተኝ። ሩትዬ ቆይ ሙኻለድ አንዴ ሙኻለድ ሩትዬ ማለት ነው ስለሚመጣ እሺ ሩትዬ ማለት ነው። አሁን ሂጂና ተኝ። ነገ 11 ሰዓት ወይም ደግሞ ምሳ ሰዓት ምሳ እስኪሰራ የተመቸው ሰው ካልተመቸ ደግሞ ማታ 12 ሰዓት ከ1 ሰዓት ያለ ቪዲዮ ሳይለቀቅ በፊት ገብተን ሁልሽም እያንዳንድሽን ትገቢና እያንዳንዱ ዩቲዩብ ላይ ይጭነዋል፣ እያንዳንዱ ቲክቶክ ላይ ይጭነዋል። እኔ ራሴ ጭናለው። እያንዳንዷ ፎሎ እየተደረገች መልእክት ታስተላልፋለች። ምክንያቱ ይሄ ነገር ይብቃን ብለን ከተነሳን አንዱ ዝቅ አንዱን ከፍ የሚሆን አይደለም። ሁላችን ሴቶች ነን። 10 ሴት ለ400 500 ሴቶች ሊያሸንፉ አይችሉም። ገባችሁ? እኛ ማስቆም እንችላለን። ዩቱበሮች ለራሱ ይሄ ነገር ማስቆም አለብን ብሎ ከኛ ጋር መናገር ይችላሉ። ሪከርድ አድርጎ እንዲሰማ መስራት አለባቸው። ሁሉም ዩቱበር እያንዳንዱ ትናንሾች ዩቱበሮች ድምጻችን በሙሉ እንዲሰማ እንዲሽከረከር ማድረግ ይችላሉ። እኛ ደግሞ እነሱ እርግጠኛ ነኝ ይሄ ድምፆች ሲሰማ ያ ትክክል ነው ወይ ስህተት ነው ይገባቸዋል። እኛ ደግሞ ቤታቸው ነገ ማን ቤት እንደሚመጣ አላውቅም፣ ግን የሚመጣ ይምጣ እነጋገርበታለን። የሚሰራ ያለ በሴት ልጅ ላይ ግፍ ይብቃ ብለን ማስቆም እንችላለን። ስለ ሰብስክራይብ ማንሳት አለማንሳት ተውት፣ ግን አለማየት ዩቲዩብ ላይ ለራሱ ቪው ካለው ነው ዶላር የሚቆጠርላቸው። ገባችሁ? ከታየ እኛ ካየንላቸው ላይክ ካረግነው ካየነው ከከፈት ነው ይቆጠርላቸው። ይሄ ነው ለነሱ ጥቅም። ሰብስክራይብ አደገ አላደገ ለነሱ ምንም አይደለም። ገባችሁ? እዚህ ጋር እኔ ደግሞ ፖይንቴ ዛሬ ይኸው ተስማምተናል። እኔም ተስማምቻለሁ፣ አግዛቸዋለሁ። ባለኝ አቅም ይደርሳል። ድምፄ እንደሚደርሳቸው ደግሞ ድብን አድርጌ ያውቃለሁ። ይሰማል። ሁላችን እናሰማለን። ሩታ ማይለብ ደግሞ በሙሉ ፎሎዋቸው ናት፣ ይመጣሉ። የእሷ ቻናል ትልቅ ነው። ሌሎቹም አሉ የሚመጡ ትላልቆች ፎሎ ያላቸው እና አለሚት አሉ፣ ሌሎቹም አሉ። እነዚህ ብዙ አሉ። የሩትዬ ደጋፊዎች እንዳለ የእሱም የራሱ ደጋፊዎች የአብርሃም ሩታ የምትወዱ የምታከብሯት ይሄ ነገር ይቁምልን፣ አይዲያውን ይቀየስልን የምትሉ ሁላችሁም ተስማምታችሁ ከኛ ጋር ጎን ቆማችሁ ማስቆም ትችላላችሁ። ምክንያቱ እኛ አብርሃም ይውደቅ እያልን ሳይሆን ይሄ ነገር በሴት ልጅ ላይ ይቁም እያልን ነው። ይሄ ይብቃ። ሴት በሴት ላይ መደራረብ፣ ሴት ላይ ሴት ማምጣት፣ ሴት ልጅ ላይ መንቋሸሽ፣ ለገንዘብ ተብሎ ክብር ዝቅ ማድረግ፣ እናት እህት አክስት እየተዋረድ ዘላለም መኖር የለባትም። ለትውልድ ለምን አባት ለልጁ ካላሰበ ሰው ልጅ ደግሞ ጎረቤት ይቆጣል፣ ይከለክላል። እኛ እንደዚህ ነው። አባታችን ካላየን ጎረቤታችን ነው የሚከለክልልን። ገባችሁ? ለምን እንደዚህ ያደረግሽ ብሎ ይቆጣሻል ጎረቤት። እኛ ደግሞ እንደመጣልን አይዲያ አንፈልገውም። ይሄ ነገር አንፈልገው። ሁል ጊዜ 3 ዓመት 4 ዓመት ማልቀስ ሰው ለማሳደግ ብሎ አንድ ሴት ልጅ ላይ መጨቆን እያየናት ልጁታ ካጣናት እናንተ ለሁሉም ሰው ጸጸት ነው። ሁሉም ሰው ይጸጽተዋል። ነገር የሰው ልጅ ነገ እሷ አልቅሳ ብትመጣም ስቃ ብትመጣም የሚያውቀው የውስጣ ፈጣሪና ፈጣሪ ብቻ ነው። እኛ አናቅም። በመጣልን ጨዋለው የለውም እያየን ነው የምንፈርደው። ገባችሁ?
የተቀረበልን ነገር ጨው አለው የለውም፣ ይጣፍጣል አይጣፍጥ እኛ ነው አስተያየት የምንሰጠው። ግን ደግሞ በዚህ ነገር በሚመጣ አንፈልገውም። ድራማ ነው ተብሎ ለማንም አልተነገረም። ሪሊ ነው እየተባለ በፈጣሪ ስም እየተማለ ነው የሚሰራው። የውሸትም የልክ አለው። ፈጣሪ መቀለጃ አይደለም። ዘርና ሃይማኖት ቀለም አልለየንም። ግን ደግሞ አንዳንድ ጊዜ የሚደረገው ነገር ፈጣሪ መፍራት አለበት። የሰጠን ይነጥቀናል፣ የወደድነው እንጥለዋለን። ገባችሁ? የሰው ልጅ ደግሞ በስነ ስርዓት ካልተጠቀምበት የጊዜ ጉዳይ እንጂ መውደቁ አይቀርም። እዚህ ጋር ደግሞ መቆም ያለበት በተለይ ደግሞ ሴቶች እያየና ሴቶች ነው የምናጣቸው። እኔ ሴት ሁኜ ለሴት ልጅ ላይ ካልቆምኩላት የእሷ ጉዳት ካልተሰማኝ የእሷ ጫማ እኔ እስከሚደርሰኝ መጠበቅ ነውር ነው። ለምን እሷ ላይ ደርሶ እኔ ጋር እስከሚደርስ ለምንድን ነው የምጠብቀው? ለምንድን ነው የማላስቆመው? ለምንድን ነው እኔ ቤቴ እንዳይደርስብኝ መከላከል የማልችለው? ለምንድን ነው ነገ ልጆቼ እያዩ ነገ ልጄ ሴት ልጅ ነው እንድትጎዳ የምፈቅደው? ለምን አይበቃም? ስንት ሴት ነው ያጣ ነው? ስንት ነው እንደ እያየናቸው ይሄ ነገር እንዳይፈጠር ብሎ አንገታቸው ደፍተው ህይወታቸው በእጃቸው የሚያጠፉ እኮ ብዙ ሴቶች አሉ። ለምን በዚህ ልክ ሴት ልጅ ላይ ጉዳቷ እንዳትነገር ተጨቆና እንድትኖር ነው? ይሄ ደግሞ እኛ አንፈልገው። የተቀረበልን እያየነው ይሄ ነገር ደግሞ አያስተምረንም። ማስወገድ አንፈልግም። የምንፈልገው እኛ እንቀበለዋለን። ይሄ ደግሞ ሁላችን ነገ በሩትዬ ጋር እንገባለን። ሁላችሁም አንድ ሰው ሳይቀር 1000 ይሁን 800 ይሁን 1 ሰው ይሁን 4 ሰው ይሁን ያለን ሰው አንድ ሰው ለራሱ ከጮኸ ማስቆም ይችላል። እኔ ነገም ዛሬ ይሄ ነገር እንዲቆም እፈልጋለሁ። በቂ ነው። 1 ዓመት ከምናምን ሰለቸን። ማልቀስ በሙሉ 1 ቀን ትስቃለች፣ 3 ቀን ታለቅሳለች። ይሄ ነገር ሰለቸን። እንዴ ሁል ጊዜ እንባ ከዓይኗ አይለይ ያላት ቀን ምንድን ነው? ይበቃል እንዴ! እኛም እንኳ አባት አለን፣ ወንድም አለን፣ እህት አለችን። እንዴ ወንድ ልጅ ጠልተን አይደለንም፣ ግን ደግሞ ወንድ ልጅ እንድንጠላው እየተሰራ ነው። ለምንድን ነው ሌላ ሰው በራሱ ህይወት መስራት የማይችለው? በሷ ብቻ የሚሰራው? እንዴ በራሳቸው አይዲያ ለመምጣት የማይችሉበት ለምን? ሀገር ሙሉ በሷን ክብሯን ዝቅ እየተዳረገ በዶላር የምትሸጠው ለምን? ይሄ ነገር ደግሞ ማስቆም የምንችለው እኛ ነን። አሁንም ነገ ዛሬም ጀምረናል። ማስቆም ተስማምቻለሁ። እኔ ነገ ትገባለች ሩታ ማይላ እስከሚጠፋላችሁ አውሩ። እኔ ተቀብያለሁ። ነገ እኔ እገባላችኋለሁ። በጣምልና ማለት ከ12 ሰዓት እስከ 1 ሰዓት ባልሹ እንስማማና ሁሉም ማረፊያ ሰዓት ስለሆነ በዛ ሰዓት እንግባ። ምሳ ሰዓት ከሆነ እንጨናነቃለን። ምሳ ሰዓት ከሚሆን እኔ ጃኔ የተመቻቸው ሰዓት እኔ ከ6 ሰዓት በኋላ ፍሪ ነኝ እስከ ማታ ባለው። እኔ የፈለገች ሰዓት እኔ እስከ 6 ሰዓት ድረስ ባለው እንጂ ችግር የለብኝም። ግን ሁሉም የሚመቸው ከ12 ሰዓት እስከ 1 ሰዓት ይመስለኛል። እኔ እንጃ ሁሉም የሚገኘው ማታ እንገባለን። ሸር እናደርግላችኋለን። ተማይላ በሰዓቱ ትግባ። ቪዲዮ ሳይለቀቅ በፊት እናንተ የሩታ እህት ብቻ ሳትሆኑ ሴቱ ናችሁ። ሴት ብቻ እንደገና ደግሞ ሩትዬን የምትወዱ አላችሁ ብዙ ልጆች። ድሮ የአብርሽ ገዳፊ እዚህ እንዲደርስ ያደረጋችሁ ጀግናዎች አላችሁ። እናንተም ይሄን ስራ ተስማሙበት አላችሁ። በቃ ሁላችንም አንድ ሆነን እኛና እኛ ብቻ ነን ይሄን ስራ የምናስቆመው። አበቃ። ሴቱ ናችሁ ሴት ማለት ነው። ሁሉም ወለደ አልወለደ ፍቅረኛ ነው ጓደኛ ነው ሁሉ የሚጠቅስ ነገር ስለሆነ ይህን ነገር መቆም አለበት። ትውልድን እየመረዘ ነው። ያልሆነ ነገር እያደረገ ነው። የጥሩ ትምህርት አይደለም። ይብቃን። በቃ ነገ እንገናኝ። የሩታ ቶይ ሌላ ቤት ሸር እናደርግላችኋለን። ሌላ ቤት እንዳትከፍቱ ዩቱበሮች በሙሉ ይሄንን ነገር እንቃወማለን። ቀርተን አንድ ቤት እሺ፣ ማናችሁም እንዳትከፍቱ። ሸዊት ሆነ ንመሃር ሁላችሁም ተናገሩ። አንድ ቤት ብቻ እሺ። ሁላችሁም ማንም ሰው እንዳይከፍቱ። አንድ ቤት ወይ ከፍታለሁ ወይ ታማይላብ ትከፍታለች። ሌላ ሰው አይከፍትም። በቃ አንዳችን ይከፍታል። በቃ በውስጥም ነገራቸው ውዶች። እሺ በውስጥ ነገራቸው ማን ተሽከረክረዋለች። መሀል አፍያ ከገባችም የአፍያም 10 ምናምን ሺህ አላት መግባት ትችላለች። ችግር የለውም። ሌላ ቤት እንዳከፍቱ በአንድ ቤት ሆነን በኮሜንት እየተሰቀላችሁ ተራ ሴት የሆናችሁ ሰዎች ለሴት መብት የምትቆሙ ለራሳችሁ የምትቆሙ ሴት እንዳትቀሩ። አበቃ። ይሄ ነው። ሴት እኮ ናት አገር የምትመራው። ሴት እኮ ናት ብልሃኛ።
እኛ እኮ ነን ዝም ብለን ነው እንጂ እንደ ሴት ብልጥ እንደ ሴት ብልኸኛ የለም። ይሁን ብለን ዝም ብለን እንጂ ያለማወቅ አይደለም። ሳናስተካክል ሳናቀርተን አይደለም፣ እናውቀዋለን ነገር። አንዴ ሙካልድ ይቅርታ የኔ ቆንጆ ይኸውላችሁ፣ ከእንደገና ደግሞ ምን እንደምናደርግ ከመግባቷ ከአንድ ከ10 ደቂቃ በፊት በደንብ ታፕታፕ ኮፒ ሊንክ ካረግ ነው አይደለንም እኛ ሌላም ሰዎችን መሳብ እንችላለን።